ሰላም ጤና ይስጥልን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን አሁናዊ መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ክልል በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ ቀጥሏል። በጎጃምና በሸዋ በከባድ መሳሪያዎች ታግዞ በቀጠለው ውጊያ ከፍተኛ ጉዳት መድረሱ የተሰማ ሲሆን የአማራ ሕዝብ ጥቁር እንዲለብስ አደርገዋለሁ በሚል ዛቻ የሚታወቁት የአገዛዙ ጦር አዛዥ በፋኖ ኃይሎች ቁጥጥር ስር መግባታቸው ታውቋል። በዝርዝር ትሰሙታላችሁ። የዓለም አብያተ ክርስቲያናት ጉባኤ በአርሲ የተፈጸመውን ጥቃት አወገዘ። የዓለም አብያተ ክርስቲያናት ጉባኤ ዋና ጸሐፊ ቄስ ጄሪ ፒሊ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላኩት የማጽናኛ ደብዳቤ በአርሲ በኦርቶዶክሳውያን ላይ በደረሰው ግድያ ጉባኤው በጥልቅ ማዘኑን ገልጸው ጥቃቱን አውግዘዋል። ዝርዝር መረጃውን የምትሰሙት ይሆናል። የኤርትራን የግዛት አንድነት ጥሰቶች በተመለከተ መንግስት የያዘው የመታቀብ አቋም ሁሌም እንደማይቀጥል የብልጽግና የውጭ ጉዳይ ሚኒስትር አሳሰበ። ሚኒስትሩ ጌዲዮን ጢሞቴዎስ አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ ነው በማለት ሲናገሩም ተሰምተዋል። የብልጽግና አገዛዝ አሰብና ኤርትራን በተመለከተ ያደረገውን ውይይት በተመለከተ ልዩ ዝርዝር መረጃም ደርሶናል፣ ተሰሙታላችሁም። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እነዚህንና ሌሎችንም መረጃዎች ይዘናል። ቻናሉ እንዲያድግና ተደራሽነታችን እንዲሰፋ ሰብስክራይብ፣ ላይክና ሼር ማድረጋችሁን ቀጥሉ። እስከ መጨረሻው ተከታተሉን። በአማራ ክልል በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በጎጃምና ሸዋ በከባድ መሳሪያ ታግዞ በቀጠለው ውጊያ ከፍተኛ ሰብአዊ ጉዳት መድረሱ ተሰምቷል። በሰሜን ወሎ ደግሞ የአማራን ሕዝብ ጥቁር እንዲለብስ አደርገዋለሁ በሚል ዛቻቸው የሚታወቁ ያገዛዙ ጦር አዛዥ በፋኖ ኃይሎች ቁጥጥር ስር ውለዋል። በክልሉ ሰሜን ወሎ ዞን ወልዲያ ከተማ አቅራቢያ የፋኖ ኃይሎች በከፈቱት የደፈጣ ውጊያ በርካታ ያገዛዙ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ለጣቢያችን ገልጸዋል። በቀጠናው የአማራን ሕዝብ ጥቁር አለብሰዋለሁ እያለ ሲዝት የነበረው የሻለቃ አዛዥ በፋኖ ቁጥጥር ስር እንደዋለም ተገልጿል። በሰሜን ምስራቅ እዝ 61ኛ ክፍለ ጦር ስር የሁለተኛ ሻለቃ ምክትል አዛዥ የሆነው መቶ አለቃ በእውቀቱ ምስጋናው በድልብና ሙጃ ማርያም ከተማ መካከል ልዩ ስሟ ዴንሳ ተብላ በምትጠራው ከተማ ላይ በፋኖ ቁጥጥር ስር መዋሉን በአፋባሃ የሚኒሊክ ህዝብ ግንኙነት መምሪያ ለሚዲያ በላከው መረጃ አስታውቋል። መቶ አለቃ በእውቀቱ ምስጋናው በቁጥጥር ስር የዋለው ትናንት ህዳር 4 2018 ዓ.ም አመሻሽ ላይ ሲሆን ያገዛዙ ወታደራዊ አዛዥ በቁጥጥር ስር የዋለው በአፋባሃ ሚኒሊክ በግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር በአርበኛ ኮማንዶ ዘላለም ሲሳይ በሚመራው ተከዜ ክፍለ ጦር መረጃና ደህንነት ክፍል ብርቱ ክትትል መሆኑን የእዙ ህዝብ ግንኙነት መምሪያ በላከው መረጃ ገልጿል። ወታደራዊ አዛዡ በላስታ ወረዳ ኩል መስክ ከተማ ላይ ከዚህ በፊት 8 ንጹሐንን የረሸነና ያስረሸነ የብዙ ወጣቶችን አካል ያጎደለ ባለትዳር ሴቶችን የደፈረ ህዝባዊ መድረክ ላይ በይፋ የኩል መስክ ከተማን ህዝብ ጥቁር አለብሰዋለሁ ብሎ የዛተ ነው በሚል እዙ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ አስታውቋል። በክልሉ በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ በጎጃም ቀጠና የተለያዩ አካባቢዎችም መቀጠሉን የተሰማው በዛሬው ዕለት ህዳር 5 2018 በሞጣ ቀራኒዮ አራጢ የተባለ አካባቢ ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። ያገዛዙ ጦር ከሞጣ ከተማ በመነሳት በከባድ መሳሪያ የታገዘ ተኩስ መክፈቱን ተከትሎ የተቀሰቀሰ ውጊያ ለሰዓታት ቀጥሏል። የፋኖ ኃይሎች የሰጡትን የተቀናጀ ያጸፋ ውጊያ ተከትሎ ያገዛዙ ጦር ወደ ሞጣ ከተማ ለመመለስ ተገዷል ተብሏል። በተመሳሳይ በዛሬው ዕለት በጎጃም አዊ ዞን ፋግታ ለኮማ ወረዳ ውጊያ መደረጉም ተሰምተዋል። በወረዳው ችጓሊ ከተማ በተደረገ ውጊያ ከፍተኛ ቁጥር ያላቸው የአድማ ብተናና ሚሊሻ አባላት በፋኖ ኃይሎች መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ገልጿል። በምስራቅ ጎጃም ዞን ደብረ ኤልያስ ቀጠና በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የታወቀው
በሌላ መረጃ በታጣቂዎች የሚገደሉት በመንግስት የጸጥታ ኃይሎች ደግሞ ታፍሰው የሚታሰሩበት አሳሳቢው የአማራ ክልል የጤና ባለሙያዎች ጉዳይ አሁን ከባድ ደረጃ ላይ ደርሷል። የአማራ ክልል የጤና ባለሙያዎች ማህበር ጸሐፊ አቶ ተስፋ መኮንን በክልሉ ባሉ የጤና ባለሙያዎች ላይ በመንግስትም በታጣቂዎችም እየደረሰ ያለው ግድያ፣ እስር አስመልክቶ ሰፋ ያለ ማብራሪያ ሰጥተዋል። እንደሚከተለው እናቀርበዋለን። በያዝነው ሳምንት ብቻ 2 የጤና ባለሙያዎች ተገድለዋል። አንዷ ቤተልሔም አዲስ የምትባል በምዕራብ ጎጃም ዞን ደንበጫ ጤና ጣቢያ በስራ ላይ እያለች ጥቅምት 29 2018 ዓ.ም በታጣቂዎች ተገድላለች። ባለፈው ጥቅምት 19 2018 ዓ.ም በምዕራብ ጎንደር ዞን ገንደ ውሃ ሆስፒታል የሚሰራ ዶክተር ዳንኤል ነጋ የተባለ የአይን ስፔሻሊስት በታጣቂዎች ታግቶ ገንዘብ እንደተጠየቀበት ሰምተን ነበር። ህዳር 1 2018 ዓ.ም መገደሉን ሰምተናል። ይህ የአንድ ሳምንት አሳዛኝ ክስተት ነው። ሌላው በምስራቅ ጎጃም ዞን ስናን ወረዳ አርብ ገበያ በተባለ ከተማ ውድነህ አንዳርጋቸው የተባለ ነርስ ባለፈው መስከረም ወር 2018 ዓ.ም በታጣቂዎች መገደሉን መረጃ ደርሶኛል። ሌላው ደግሞ ከጥቅምት 23 እስከ 27 ድረስ 5 የጤና ባለሙያዎች በመንግስት የጸጥታ ኃይሎች ተይዘው 8ኛ ፖሊስ ጣቢያ ይገኛሉ። የዋስትና መብት ተሰጥቷቸው ከስር እንዲለቀቁ ቤተሰቦቻቸው ቢጠይቁም የሰማቸው አልነበረም። ከሳምንት በኋላም የዋስ መብታቸው ተጠብቆ ትላንት ህዳር 3 2018 ዓ.ም 4ቱ ዶክተሮች ሲለቀቁ አንዱ ነርስ ግን እስካሁን አልተፈታም። ታስረው የነበሩ የጤና ባለሙያዎች ስም አንደኛ ዶክተር መኩዳምጤ የአዲናስ ጠቅላላ ሆስፒታል ስራ አስኪያጅና እውቅ የቀዶ ሕክምና ባለሙያ፣ ሁለተኛ ዶክተር ስመኘው ዘላለም የጠቅላላ ቀዶ ሕክምና ስፔሻሊስት፣ ሶስተኛ ዶክተር ዳምጤ ዘውዴ የጥበበ ጊዮን የነርቭና የጭንቅላት ቀዶ ሕክምና ስፔሻሊስት፣ አራተኛ ዶክተር ስመኘው ተስፋ ከአሜን ሆስፒታል የቀዶ ሕክምና ባለሙያ፣ አምስተኛ ታደሰ ዳቤ ነርስ ከአሜን ሆስፒታል አሁንም ያልተፈታ ነው። እነዚህ በቅርቡ የተከሰቱ ግድያዎችና አፈሳዎች ናቸው። እኔም ይላል መረጃውን የሰጠው የጤና ባለሙያ፣ እኔም በመንግስት የጸጥታ ኃይሎች ተይዤ ታስሬ ነበር። ባለቤቴ ደግሞ ለዘረፋ በተደራጁ ታጣቂዎች ተይዛ ገንዘብ ከፍለን ነው ያስለቀቅናት። ነገሩ እንዲህ ነበር። ጥቅምት 5 2018 ዓ.ም ሆምላንድ በተባለ ሆቴል ባህር ዳር ከተማ ውስጥ ከ5 ባልደረቦቼ ጋር ስብሰባ አምሽተን ስንወጣ ፖሊሶች መጥተው ያዙን። ከዚያም 4ኛ ፖሊስ ጣቢያ ወስደው አሰሩን። ምን አደረግን ብለን ጠየቅናቸው። ስልጣናችሁን ያለ አግባብ ተጠቅማችኋል አሉን። የቱን ስልጣን? እኛ እኮ የጤና ባለሙያዎች ነን፣ የምንሰራውም በማህበረሰቡ ውስጥና ጤና ቢሮ ነው አልናቸው። 2 ቀን በእስር ካቆዩን በኋላ የወሰዱን ፖሊሶች በመጥፋታቸው ይቅርታ ብለው ሌሎች ለቀቁን። እንደገና ሰኔ 25 2017 ዓ.ም ባለቤቴን ጨምሮ 3 ነርሶች ከፈለገ ሕይወት ስፔሻላይዝድ ሆስፒታል አምሽተው በሰርቪስ ወደ ቤታቸው ሲሄዱ ከምሽቱ 2 ሰዓት ላይ ታጣቂዎች ከመኪና አስወርደው አግተው ወሰዷቸው። በብዙ ድርድር ብር ከፍለን ነው ያስለቀቅናቸው። ይህ ጥቃት የሆነው በክልሉ ርዕሰ መዲና ባህር ዳር ነው። በወረዳና በዞኖች ላይ ደግሞ በጣም የከፋ እንደሆነ መረጃ ይደርሰናል። ግን ለማን አቤት እንደሚባል ግራ ገብቶናል ብለዋል። በአማራ ክልል በጤና ባለሙያዎች ላይ እየተፈጸመ ያለው ግድያና አፈና ምን አስከትሏል? አቶ ተስፋ መኮንን እንደሚሉት ባለፈው ዓመት የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱ ዓለም ዳኜ በክልሉ ርዕሰ መዲና ባህር ዳር ጥር 24 2017 ዓ.ም ከስራ አምሽተው ወደ ቤታቸው በመጓዝ ላይ እያሉ በዘራፊዎች ከተገደሉ በኋላ ከ30 እስከ 40 የሚሆኑ ዕውቅ የጤና ባለሙያዎች ክልሉን ለቀው ወደ መሃል ከተማ ማለትም ወደ አዲስ አበባ ሄደዋል። ሰሞኑን በተከሰተው ግድያና እስራትም ብዙ የጤና ባለሙያዎች ክልሉን ለመልቀቅ አኮብኩበዋል። በዚህም በሕክምና ጥረት ህዝቡ እየተሰቃየ ነው። ሆስፒታሎችም የባለሙያ ያለህ እያሉ ነው። ሐኪሙስ የትም ቦታ ተዘዋውሮ ሰላም ያለበት ሀገር ሄዶ ተቀጥሮ ይሰራል። ህዝቡ የት ይሄዳል ሲሉም ይጠይቃሉ። በተለይ በአሁኑ ሰዓት እየተሰቃየ ያለው የገጠሩ ማህበረሰብ ነው። ከተሜውስ በአውሮፕላን ተሳፍሮ ሄዶ ታክሞ እየመጣ ነው ሲሉ አስተያየታቸውን ሰጥተዋል። እዚህ ጋር ጥቃት አድራሾቹ እነማን ናቸው የሚል ጥያቄ ተነሳ።
እስርን በተመለከተ የመንግስት የጸጥታ ኃይሎች ናቸው። ምክንያታቸው ደግሞ ታጣቂዎችን ታክማላችሁ በሚል ነው። ታጣቂዎቹ ደግሞ ለብልጽግና ታግዛላችሁ ነው የሚሉት። እንደሚታወቀው ሕክምና ሰብአዊ አገልግሎት የሚሰጥበት ነው። ሐኪም ዘርን፣ ቀለምን፣ ሃይማኖትን እንዲሁም ብሔርን ሳይለይ አገልግሎት እንዲሰጥ ነው ቃል የገባው። ይህንን መንግስትም ታጣቂዎችም መረዳት አለባቸው። ከሁለቱ ውጭ ያለው ደግሞ የታጠቀ ዘራፊ ቡድን ነው። እነዚህን ለህዝብ ቁመናል የሚሉ ሁለቱ ኃይሎች ተባብረው ማጥፋት አለባቸው በማለት ተናግረዋል። ሰሞኑን እንደገና ባገረሸው የሙያ አጋሮቻቸው ግድያና እስር ምን ይላሉ የሚል ጥያቄም ተነስቶላቸዋል። በምዕራብ ጎንደር ዞን ገንዳ ውሃ ከተማ የገንዳ ውሃ አጠቃላይ ሆስፒታል ሐኪም የሆነውና ስሙ እንዳይጠቀስ የጠየቀን አንድ የጤና ባለሙያ ስራውንና ከተማውን ለመልቀቅ በዝግጅት ላይ መሆኑን ተናግሯል። ይኸው የመረጃ ምንጫችን በገንዳ ውሃ አጠቃላይ ሆስፒታል ይሰራ የነበረውና ሰሞኑን በታጣቂዎች ታግቶ ተወስዶ የቤዛ ገንዘብ የተጠየቀበትና በኋላም ተገድሎ ተጥሎ ስለተገኘው ዶክተር ዳንኤል ነጋ እንዲህ ሲል ተናግሯል። ዶክተር ዳንኤልን የማውቀው ከ2015 ዓ.ም ጀምሮ ነው። በጣም ስነ ምግባር ያለውና ሙያውን የሚወድ ሐኪም ህመምተኞችንም አክባሪ ነው። ዶክተር ባለትዳርና የአንዲት ሴት ልጅ አባትም ነበር። ባለፈው ጥቅምት 19 2018 ዓ.ም በሆስፒታሉ አቅራቢያ ባለ አንድ ምግብ ቤት እራት እየበላ ያለ ነው ከብዙ ሰዎች መሃል ታጣቂዎች እሱን መርጠው አስነስተው ይዘውት የሄዱት። ከዚያም 5 ሚሊዮን ብር እንዲከፈላቸው ጠየቁ። ብሩን ማሰባሰብ ተጀምሮ ነበር። ቤተሰቦቹ 600 ሺህ ብር ለአጋቾቹ እንደከፈሉ ሰማን። ግን ብሩን ከመክፈላቸው በፊት ነው ልጁን ገለው የጣሉት። አስከሬኑ ሲገኝ ያመላከተውም ይህንኑ ነው። ከዶክተሩ እገታ ጋር በተያያዘ እርሱን ጨምሮ 6 የጤና ባለሙያዎች ከጥቅምት 21 እስከ 27 2018 ዓ.ም ማለትም ለ6 ቀናት ታስረው እንደነበር ይኸው የመረጃ ምንጫችን ነግሮናል። ከሐኪሞች በተጨማሪ 7 በምግብ ቤቱ አቅራቢያ የሚኖሩ ሰዎች ታስረዋል ብሏል። የመረጃ ምንጩ በመተማ ሆስፒታል ከ2015 ዓ.ም ጀምሮ እስካሁን ድረስ 5 የጤና ባለሙያዎች ታግተው የተገደሉ ሲሆን 4 የጤና ባለሙያዎች ደግሞ ብር ተዋጥቶ ተከፍሎላቸው መለቀቃቸውን ተናግረዋል። በሌላ መረጃ የዓለም አብያተ ክርስቲያናት ጉባኤ በአርሲ የተፈጸመውን ጥቃት አወገዘ። የዓለም አብያተ ክርስቲያናት ጉባኤ ዋና ጸሐፊ ቄስ ጄሪ ፒሊ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት የማጽናኛ ደብዳቤ በአርሲ በኦርቶዶክሳውያን ላይ በደረሰው ግድያ ጉባኤው በጥልቅ ማዘኑን ገልጸው ጥቃቱን አውግዘዋል። ዋና ጸሐፊው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት የማጽናኛ ደብዳቤ ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ የሚያመላክተው የሰላሙ ሁኔታ ያልተረጋጋ መሆኑን የሚያመላክት ነው። ይህም አስቸኳይ እርቅ ለመፈጸምና ለሁሉም የህብረተሰብ ክፍሎች ሰብአዊ ጥበቃ ማድረግ ግዴታ መሆኑን የሚያመላክት ነው ብለዋል። በዚህ አስከፊ የሐዘን ቀን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከመላው ኢትዮጵያውያን ጋር በጋራ አብረን የምንቆም መሆናችንን ለመግለጽ እንወዳለን። በዚህ ጥቃት ሕይወታቸውን ላጡት ነፍሳቸውን በሰላም እንዲያሳርፍልን፣ በጥቃቱ ለተጎዱት ሁሉ መጽናናትንና ጥንካሬን እንዲሰጥልን እግዚአብሔር አምላካችን በጸሎት እንጠይቃለን ብለዋል ዋና ጸሐፊው ለቤተ ክርስቲያኗ በላኩት የማጽናኛ ደብዳቤያቸው። የግጭቶችን መሰረታዊ መንስኤ በመለየትና ንግግሮችና ምክክሮች እንዲኖሩ በማድረግ የሰው ልጆች ሕይወትና ክብር ይጠበቅና ይረጋገጥ ዘንድ እግዚአብሔር አምላክ በሁሉም ደረጃ ለሚገኙ መሪዎች ጥበብንና ቁርጠኝነትን እንዲሰጥልን እንጸልያለን ብሏል ጉባኤው። የዓለም አብያተ ክርስቲያናት ጉባኤ በሰው ልጆች ላይ የሚፈጸም እንዲህ አይነቱን ግድያ በጥብቅ የሚያወግዝ መሆኑን የገለጹት ዋና ጸሐፊው ሰላምን፣ ፍትህንና በህዝቦች መካከል ተቻችሎ በሰላም ለመኖር ለሚደረገው ጥረት ደግሞ ጉባኤው የማያቋርጥ ድጋፍ ያለው መሆኑን ገልጿል። በኦሮሚያ ክልል አርሲ ዞን በጉና፣ በመርቲ፣ በሸርካና ሆንቆሎ ዋቢ ወረዳዎች የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ቤተክርስቲያኒቱን ጨምሮ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት ጉባኤ ገልጸው የነበረ ቢሆንም የሃይማኖት ተቋማት ጉባኤው በኋላ ላይ ያደረግኩት ባለው ማጣራት ጥቃቱን አድበስብሶ በአንድ ሃይማኖትና ብሔር ላይ ያነጻጸረ አይደለም ሲል መካዱ ይታወቃል። በሌላ መረጃ የኤርትራን የግዛት አንድነት ጥሰቶች በተመለከተ መንግስት የያዘው አቋም የመታቀብ አቋም ሁሌም እንደማይቀጥል የብልጽግና የውጭ ጉዳይ ሚኒስትር ተናገሩ።
ሚኒስትሩ ጌዲዮን ጢሞቴዎስ አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጣት ጉዳይ ናት ብለዋል። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የብልጽግና የፌዴራሉ መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አስፈራርተዋል። ጌዲዮን ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ እንደሆነ መግለጻቸው ተዘግቧል። የውጭ ጉዳይ ሚኒስትሩ ጌዲዮን ይህንን የተናገሩት ትናንት ሐሙስ ህዳር 4 2018 ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎችን በተመለከተ የኢትዮጵያ አገዛዝ ፖሊሲና ምልከታን አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይ ያተኮረው በኢትዮጵያና ኤርትራ ግንኙነት ላይ ነው። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስቴር በድረገጹ ባወጣው ሙሉ ንግግር ላይ አስፍሯል። ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ የውስጥ ጉዳዮች ላይ እንደሚፈጽም ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ የውስጥ ፖለቲካ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳያ አስደግፈዋል። ከዚህ በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ወቅሰዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። ክቡራትና ክቡራን ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ሌሎች መረጃዎች በሌላ ሰዓት በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ አድርጉ። መልካም ምሽት ተመኘን።